ሰላም እንደምን አላችሁ? በየቀኑ ጧት ስልካችን ስንከፍት ተመሳሳይ ታሪክ እንሰማለን። በቤቱ ሆነው በወር በኦንላይን ገንዘብ ጀነሬት ለማድረግ ሲሪየስ ለሆናችሁ ሰዎች የትኛውም ስኪል ሊሆን ይችላል። ግራፊክስ በሉት፣ ኤዲቲንግ በሉት፣ ኮፒራይቲንግ፣ ትራንስሌሽን የትኛውም በደንብ ማወቅ የምትፈልጉ ከሆነ የኛ የዲጂታል ማርኬቲንግ ክላስ ጆይን ማድረግ ትችላላችሁ። ባዮ ላይ ሊንክ አለ። ለእያንዳንዳችሁ 1000 ብር እኔ ከፍላለሁ። ሰኞ አዲስ የቪዲዮ ኤዲቲንግ ክላስ ይጀምራል። በአዶቤ ፕሪሚየር ፕሮ ፕሮፌሽናል ቪዲዮ ኤዲቲንግ ኮርስ $1,000 ያገኙ ያለምንም ልምድ በሳምንት በአንድ ወር ወይ በሁለት ወር። በኢትዮጵያ የማህበራዊ ሚዲያ ዓለም ውስጥ አዲስ የዲጂታል ህልም እየተሸጠ ነው። በቲክቶክ፣ በቴሌግራም፣ በዩቲዩብ እና በተለያዩ የሶሻል ሚዲያ ማስታወቂያዎች የወጣቱን የተሻለ ህይወት የመኖር ፍላጎት እና ጉጉት በመመልከት እነዚህ ሰዎች የራሳቸውን ህይወት እየገነቡ ነው ያሉ። ዛሬ ስለነዚህ የሶሻል ሚዲያ የውሸት ኮርስ ሻጭና ህይወት የማይለውጥ ትምህርት አራማጆች እንነጋገራለን። መጀመሪያ ቪዲዮን ላይክ በማድረግ ጀምሩ። ለዚህ ቻናል አዲስ ከሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ነገሩ እንዴት መሰላችሁ? በኢትዮጵያ ውስጥ ከቅርብ ጊዜ ወዲህ አንዳንድ ሰዎች በዲጂታል ሚዲያ እየወጡ ያልተጠቀሙበት የማይሰራ ትምህርት ሳይቀር በኮርስ እየሸጡ እነሱ መጀመሪያ ምንድነው የሚያደርጉት? በዚህ ውድ የሆነ መኪና ይነዳሉ፣ ውድ የሆነ አለባበስ ይለብሳሉ፣ የተሻለ ነገር ያሳዩአችኋል። ከዛ በኋላ እኔ ይህንን ህይወት እየኖርኩ ያለሁት በዚህ የሶሻል ሚዲያ ወይ ደግሞ በዚህ አይነት ለምሳሌ ስለ ትሬዲንግ ሊሆን ይችላል። በዚህ የትሬዲንግ መንገድ እንደዚህ ህይወት የተቀየረ ብለው ያሳዩአችኋል። ስለዚህ እናንተ ደግሞ ይህንን ብትማሩ እንዴት ታገኛላችሁ? ከዛ በኋላ እናንተ ምንድነው የምታደርጉ? የነሱ ኮርስ ሻጭ ኮርስ ገዥ ነው የምትሆኑ። የነሱ ቱቶሪያል፣ የነሱ ሜንተርሺፕ፣ የነሱ ሲግናል ይሄን ሁሉ በመቀበል መጀመሪያ እናንተን ብሬን ዎሽ ያደርጓችኋል። እነሱ እንደተሳካላቸውና ኦልሬዲ ሰክሰስፉል መስሎ ይታያችኋል። ከዛ በኋላ እናንተ በቀጥታ ያን ኮርስ ገዝታችሁ ነው። ነገር ግን ሪያሊቲ ሲጣራ ግን ምንድነው እነዚህ ያ ነገር ተጠቅመውበት ሳይሆን ወይ ደግሞ ጥሩ የሆነ ስትሮንግ የሆነ እውቀት ኑሯቸው ሳይሆን በዛ ኮርስ በመሸጥ ነው ኑሯቸው የሚገፉት። ነገር ግን እንደዚህም ስል ትክክለኛ ትምህርት የሚሰጡ የሉም ወይ ደግሞ ሁሉ ኦንላይን ያለ ነገር ሁሉ እስካም ነው ወይ ደግሞ ሁሉ ስህተት ነው እያልኳቸው አይደለም። እዚህ ላይ ልብ ብለን መቆም ያለብን ነገር አለ። ብዙ ጊዜ ኮርስ ሻጮች ወይ ደግሞ የሐሰት ትምህርት እንደዚህ ኮርስ የሚሸጡ ሰዎች ምንድነው የሚያደርጉት? ታሪኩ የሚጀምረው ትምህርት ወይም ስልጠና በሚል ሽፋን ነው። በተለያዩ የማህበራዊ ሚዲያ ላይ ገጾች ብቅ ይሉና እንደዚሁም በጣም ተጽዕኖ ፈጣሪ ሆኑና የኦንላይን ስራ ሚስጥር እናስተምራችኋለን ይላሉ። ሪያሊቲ ለመናገር ትክክለኛው ነገር ወይ ደግሞ ሚስጥር የሚያውቅና በጣም የሚጠቅም ከሆነ በተለይ ደግሞ እንደ ሀበሻ ባህሪ ብዙ ጊዜ አይናገርም። ነገር ግን በጥቂቱ ሲመረመሩ አብዛኞቹ የሚሸጡት ኮርስ ሚስጥር የሚያሳይ ነገር አይደለም፣ እንደዚህም ከባድ ነገርም አይደለም። በቀጥታ በቀላሉ ጉግል፣ ዩቲዩብ ላይ፣ ቲክቶክ ላይ እንዲሁም በተለያዩ ዌብሳይቶች ላይ በነፃ ሊገኝ የሚችለውን እድል ወይ ደግሞ ትምህርት እንደ ውድና ሌላ ነገር አስመስለው የ10 አመት ትምህርቴን ላካፍላችሁ ኢቭን 1 አመት እንኳን አልሆናቸውም በዛ ነገር ወይ 5 አመት ልምዴን ላካፍላችሁ 6 ወር ላይ ሆናችሁ ይችላል። ይሄንን ስልጠና በነፃ የሚገኘውን ስልጠና ፍሪ ሪሶርስ የሆነውን ለእናንተ በብር ይሸጡላችኋል ማለት ነው። ስለዚህ እናንተ ደግሞ አንዱ እስካም ይሄ ነው። ሁለተኛው ደግሞ እናንተ ያው እዛ በኋላ ኮርሱን ትገዛላችሁ። ሰውየው ስኬታማ አይደለም፣ ገና እንደናንተ እየጨረጨረ ነው። ነገር ግን ከናንተ ገንዘብ ይሰበስባል። ኮርሳችን ገዝታችሁ ስታጠኑ ስራ እንቀጥራችኋለንም ብለው ሊያወሩ ይችላሉ። ለምሳሌ ከዚህ በፊት እንግዲህ በስልጠና የሚኖሩ ሰዎች ከፍ ስትሉ እንደነ ዳዊት ድሪምስ አይነት ሰዎች አሉ። ሰዎችን በቲቪቲ እየሞሉ ሰልፍ አዌርነስ ወይ ደግሞ ሰልፍ ሞቲቬሽን ወይ ደግሞ ሰልፍ ዴቨሎፕመንት ስልጠና እንሰጣለን ብለው የሚያስቡ ሰዎች በጣም ብዙ የራሳቸው ህይወት የተቀየረ ነው። ነገር ግን በዳዊት ድሪምስ በነጻነት ወይም በሌሎች እንደዚህ አይነት ስራ በሚሰሩ ሰዎች አሁንም 1 ሳንቲም ያገኘ ሰው የለም። ካለ እኔ ጠይቃለሁ ማለት ነው። አንድ ህይወቱ የተቀየረ ሰው የለም። በአሁኑ ዘርፍ ደግሞ በወጣቶች ለምሳሌ ከነዚህ 4-5 ሰዎች ያሳያችኋለሁኝ። የመጀመሪያው ዮናስ ሞ ነው። ዮናስ ሞ ራሱን እንዴት መሸጥ እንደሚችል የሚያውቅ ጎበዝ ወጣት ነው። ነገር ግን የሚሰራቸው ቪዲዮዎች ሁሉ ስህተት ናቸው። አብዛኞቹ የማይሰራ ፕላትፎርም። እኔ ከመጀመሪያ ዩቲዩብ በከፈተ ሰሞን ጀምሮ እከታተለዋለሁ። ስለዚህ የሚሸጥላችሁ ኮርስ የውሸት ነው ወይም የማይሰራ ነው ወይም የማይጠቅም ነው። በዚህ ደግሞ የሱ ኮርስ ገዝቼ ተምሬ አለፈልኝ የሚል ሰው ካለ እኔ አሁን እቀጣለሁ መጥቶ እዚህ ጋር ኮሜንት መጻፍ ይችላል። አብዛኛው ሽፋን ነው። ሰውየው ራሱን ብራንድ ይገነባል። ከዛ በኋላ እናንተ ስልጠና ትገዛላችሁ፣ ኮርስ ይሸጣል። ለምሳሌ በ2 ወር 3 ወር ያስከፈለ ያሰለጥናል። ስለዚህ ይሄ ልጅ በዚህ በስልጠና ነው ያገኛለው እንጂ እውነትም ሶሻል ማርኬቲንግ ላይ ዲጂታል ማርኬቲንግ ላይ ወይ ደግሞ ትሬድ ላይ እውቀት ኖሮት አይደለም። ስለዚህ ይሄንን ማወቅ አለባችሁ ማለት ነው። እንደገና ሁለተኛው ሰው ዳሉል አካዳሚ የሚል አለ። ዳሉል አካዳሚ ታስታውሳላችሁ ከዚህ በፊት 5 ሚሊዮን ወጣት ሁሉ አሰለጥናለሁ ብሎ ነበር። ይሄ ነገር ይሄ እውነት አስቦ ነው ወይ ለወጣቱ ስትሉ
ፖስት ማድረግ ኢቭን አቁሟል። ዩቲዩብ ላይ ቪዲዮ ፖስት ማድረግ አቁሟል። ነገር ግን ስለ ዩቲዩብ ያስተምራል፣ ቪዲዮ ኤዲቲንግ ያስተምራል። ትምህርት ቤት ከፍቷል። ኦልሬዲ ወደ ምሽፍት አደረገ ማለት ነው። ዩቲዩብ ያበላል። እንደዚህ ነው። በአንድ ወር ሞኔታይዝ አደረኩ፣ በሁለት ወር ሞኔታይዝ፣ በአንድ ወር $1000 $2000 ሰራሁ፣ እንደዚህ ይላችሁና እሱ ግን አይሰራም። እናንተ በቀላሉ ዩቲዩብ ላይ ምን ላይ የሰበሰባቸው ኮርሶች የሱ ዲስኩር ምንም ህይወት የማይቀይር ነገር ለእናንተ ይሸጥላችኋል ማለት ነው። በ5000 በ6000 በ10000 ትገዛላችሁ። ብሩ አይደለም ጨዋታው። ጊዜያችሁ አታጥፉ ነው። ጊዜያችሁ ማጥፋት የለባችሁም። የመጀመሪያው ነገር ይህ የማይጠቅም ነገር ላይ ጊዜያችሁ ማጥፋት የለባችሁም የሚለው ነገር ነው ለነገራችሁ የፈለኩት። ከዛ ቀጥሎ ማን አለ ደግሞ ኢትዮ ኮምፒውተር ስኩል አሁንም በቅርቡ መጥቷል። እሱም እንደዚሁ ቪዲዮ መጫን አቆሟል ዩቲዩብ ላይ። ስራው ምንድነው? ዶክመንቶች በመሸጥ እንዲሁም ደግሞ ዩቲዩብ ያሰለጥናለሁ በማለት ብር በመሰብሰብ በዛውም ሪያሊስቲክ ያልሆነ አንድ ዩቲዩብ ቢውልድ ለመሆን 1 አመት 8 ወር 2 አመት የሚጨርሰውን በ2 ወር አሰለጥናለሁ እያለ ገንዘብ እየሰበሰበ ነው። ስለዚህ በኦንላይን ሲስተም ወይ ደግሞ ብር እናሰራችኋለን፣ እናሰለጥናችኋለን፣ እንደዚህ አይነት ነገር ስኪል እናስተምራችኋለን የሚሉት እንዳለ ሁሉ እስካም ናቸው አብዛኞቹ በሚባል ደረጃ። የመጀመሪያው ደረጃ እንደዚህ የኦንላይን ስራ ወይ ደግሞ እንደዚህ የኦንላይን ቢዝነስ ቀላል አይደለም። ጊዜ ይፈልጋል፣ ዴዲኬሽን ይፈልጋል፣ ኮንሲስተንሲ ይፈልጋል። ኢቭን 1 አመት 2 አመት 3 አመት 4 አመት ይፈጃል እንደዛ ለመሆን። ስለዚህ ይህንን ሪያሊቲ አይነግሯችሁም። ኮርስ የሚሸጡ ሰዎች ይህንን ሪያሊቲ አይነግሯችሁም። በ15 ቀን ለምሳሌ ዮናስ መሆን አይታችኋል። ከተት በክረምቱም ይላሉ በ2 ወር ውስጥ ሙሉ ነገር እንደሚጨርስ አድርጎ ነው የሚያሳያችሁ። ይሄ ደግሞ ስህተት ነው። አይደለም በ2 ወር በ2 አመት ውስጥ ብቁ ሰው መሆን አይቻልም። የሶሻል ሚዲያ ማኔጅመንት በሉት፣ ትሬዲንግ በሉት፣ የፎሬክስ ትሬዲንግ፣ የክሪፕቶ ትሬዲንግ ወይ ደግሞ ማንኛውም አፕወርክ በሉት፣ ማንኛውም የሶሻል ሚዲያ ስራ ቀላል አይደለም። ጊዜ ይፈልጋል፣ ኤክስፒሪየንስ ይፈልጋል፣ ልምድ ይፈልጋል። ስለዚህ አመታት ይፈልጋል። እናንተ ይሄንን በሰማችሁ ቁጥር ትሰለጥናላችሁ። በ2 ሳምንት ሚሳካ ይመስላችኋል፣ በ1 ወር ሚሳካ ይመስላችኋል። ገንዘባችሁ ትከፍላላችሁ። ከዛ በኋላ በ2ኛው ወር 3ኛው ወር አልሳካ ሲል ተስፋ ትቆርጡና ትተውታላችሁ። ስለዚህ መጀመሪያም ቢሆን ሀሳባችሁ እዚህ ውስጥ አርቁ ማለት ነው። አንደኛ በነፃ ለሚገኝ ሪሶርስ ገንዘብ መክፈል ደደብነት ነው። ሁለተኛው ነገር ደግሞ የውሸቱን ዜና ይዛችሁ መቆየት የለባችሁም። ምክንያቱም የውሸት ነገር መያዝ የለባችሁም። 3 አመት 4 አመት 5 አመት የሚፈጀው ሎንግ ተርም የሚፈጀውን ነገር በ2 ወር ጨርሳለሁ ብላችሁ ስትሞክሩት እናንተ ደግሞ ወደ ሌላ ዲፕሬሽን ውስጥ ሊከታችሁ ይችላል፣ ወደ ሌላ ችግር ውስጥ ሊገቡ ይችላል። ስለዚህ ሪያሊቲው ለማወቅ ያህል የማንም ስልጠና አትግዙ ለማለት ነው ዛሬ የመጣሁት። የማንም ኮርስ አትግዙ። ለኮርስ ለስልጠና ለምን 1 ብር አታውጡ። ይልቅ ዩቲዩብ ላይ አሉ ሌሎች ቪዲዮዎች ሰራላችኋለሁ። ከዚህ በኋላ ዩቲዩብ ላይ በነፃ ሶርሶች አሉ። የምትፈልጉት ትምህርት በነፃ አለ። ቪዲዮ ኤዲቲንግ በሉ፣ ፎሬክስ ትሬዲንግ በሉ፣ ክሪፕቶ ትሬዲንግ በሉ፣ አፕወርክ ኤኒቲንግ ዩቲዩብ ላይ አለ። አሁን ደግሞ ክላውዳይ መጠየቅ ትችላላችሁ፣ ጀሚናይ መጠየቅ ትችላላችሁ፣ ቻትጂፒቲ መጠየቅ ትችላላችሁ። የሁሉ መረጃ በነፃ ማግኘት የቻላችሁ ከነሱ ገንዘብ አትክፈሉ ነው ብሎ። ስለዚህ ለዛሬ ያለኝ መልእክት ይሄ ነው። ሀሳብ አስተያየታችሁ ማስቀመጥ ትችላላችሁ።